ዝም በይ ያለ ፍቃድ ያለ ምን መክሰስ ይችላል ቤት መገኘትሽ ለማንም አንድ ወጣት ጭንሽን እየከፈትሽ ደግሞ ጥሩ ስራ እንደሰራ ሰው ታወሪያለሽ አስወጣልኝ ትንሽ ከዚህ ቤት አስወጣልኝ ሌላ ነገር ከመከተልም ታስወጣልኝ ተጋን ነው ወራለ አስወጣልኝ ለምን ታስወጣኝ አብረው ነው ሞታው አልወጣም ለቼንት ባሪት ቻሉታ ትንሽ ቀን እኮ ነው ለቀጠሮ የቀረኝ ያንን እንኳን ቢያንስ መታገስ ያቀተካል ያችን ቀን እንኳን ኧረ ብዙ ነገር አሳልፈናል እንኳን ከዚህ የባሰ እኮ ምን ሆነህ ነው በቃ አሁን እንደበፊቱ ልወድሽ አልቻልኩማ ምን ላድርግ ልበሴን ቆሻሻ ጭራሽ ራቁቱን ነው እንዴ ኧረ በእናትህ ትንሽ እንኳን አታፍርም ትንሽ እንኳን ንፍረት የሚባል ነገር አልፈጠረብህም ቆይ በዚህ ፀሐይ በዚህ ከተራቁት መሆኑን እንደ ራቁቱን እኮ ከሴት ማለት ነው ከሴት ጋር ነው ቤት ውስጥ የምትቀመጠው ተጫውትብኝ መቼም አታይም ብለህ ነው አይደለ ትንሽ አንቺ ደግሞ ሴት ነሽ ሰማሽ ሴት ነሽ ነገ ህይወት ምን እንደሚያጋጥምሽ አታውቂም አለማየቴ ዛሬ ነው የጠቀመሽ አንቺ አለማየቴ አንቺ ማንሽ ስነስርዓት ያዥ አንቺ በገዛ ቤቴ ተገኝተሽ ለማንነትሽ አትጠይቂኝ በገዛ ቤቴ ተገኝተሽ ለምን ዝም ማይልልኝ ዝም አትበልልኝ ድምፁን ዝም አትበልልኝ ስነስርዓት ያዝ እሺ ስነስርዓት ይዘህ ተቀመጥ ስነስርዓት ያዝ ሰማኝ አይደል አንድ ነገር እጄን አነሳለሁ ብትል ጸብ ከኔ ጋር ነው የሚሆነው ስነስርዓት ይዘህ ተቀመጥ ጊዜን ጠብቅ ይሄ አንተ ማስፈራሪያ እዚህ ምንም አይሰራም ቆሻሻ ዱርዬ ጭራሽ ይሄ ሁሉ ሰው ሰስበሽ አመጣሽ ዱርዬ ምናምን ብለህ ካፍክን እንዳትከፍት ዱርዬ እንዳትል ዱርዬው አንተ እጄን ወደዛ አድርጋ አውራ ሰማኝ አይደል ስነስርዓት አይኖርም ስነስርዓት አይኖርም ስነስርዓት አይኖርም ስነስርዓት አይኖርም ወይ ስነስርዓት አድርጊ ስነስርዓት ይሉሽ አንቺ አትስደበኝ አይመለከትሽም ዝም በይ አንቺ ወይኔ ሰማኝ አይደል ጎረም ሰዓት በቤቴ ገብተሽ አፍሽን የመክፈት መፍት የለሽም እሺ አሁን ቤትሽ አይደለም ይሄ የብቻዬ ነው ኧረ እባክሽ ጭራሽ ይሄንንም ታውቂያለሽ የእሱም እንደሆነ የእሱም እንደሆነ ኧረ እባካችሁ ወይኔ ምን እየሆነ ነው ያለው እሺ ወይኔ አንቺ እኔ መሰለኝ መፍትሄ የለሽም አንቺ አይመለከትሽም ቢያረግሽም እያንዳንዱን ነገር ማየት ባልችል እንኳን ሰምቻለሁ ነግረውኛል እሺ ስንት አይነት ነገር ስታረጊ እንደነበረ ቤቴ ውስጥ አይቻለሁ ስነ ስርዓትሽ ነው ያዢ አይመለከትሽም ወንድሜ እኔ ማላውቀው ስነ ስርዓት እኔ ማላውቀው ወንድም ያክስቴ ልጅ ነች አክስት አለክ አክስት አለህ ወይ ንገረኝ እስቲ ጠይቀሽ ነው አወደግ እኮ ነኝ እንዴ እዚህ አይደለም ቤትህ እዚህ አይደለም ጭራሽ አክስት የለህም እኮ እንዴ ያሉት በእግዚአብሔር እጅ የተያዙ እናት ናቸው እንዴ አንቺ ስነ ስርዓት ከሱ በላይ እሷን ስነ ስርዓት አስይዝልኝ ከሷ ስነ ስርዓት አስይዝልኝ እንዴ ቆይ እኔ ምን አድርጌ ነው እሺ አሬ ሆይ ሌላ ነገር ውስጥ አትግባ ሰማኝ አይደል ሰማለ ካሜራውን አጥፋው ስነ ስርዓት ይዘህ ተቀመጥ ቁጭ በል እሺ እኔ ቆይ ማለት ምን አድርጌው ነው ማለት ቢነግረኝ ያለውን ነገር ጥሩ ነው እሺ ምን አድርጌው ነው እኔ ተቀመጭ ተረጋጊ ለእያንዳንዱ ላደረካት ነገር አስከፍልሃለሁ ሰማኝ አይደል ለእያንዳንዱ ላደረካት ነገር ቆሻሻ እሺ እኔ ምን አድርጌው ነው እኔ ጠይቀሽ ምን አድርጌ ነው የበደልኩት ነገር አለ ለምን አጉድዬብህ ነው እኔ አንቺ አፍሽ እዚህ ካንቺ ጋር እያወራሁ አይደለም ሴት ነሽ ታገኛታለሽ ዝም በይ ያለ ፍቃድ ያለ ምን መክሰስ ይችላል ቤት መገኘትሽ ለማንም አንድ ወጣት ጭንሽን እየከፈትሽ ደግሞ ጥሩ ስራ እንደሰራ ሰው ታወሪያለሽ ሂጂ ስነ ስርዓት ያጃለሽ ምን አይነት እኮ እየደገፈላት እኮ ነው እንዳትናገራት እያለኝ እኮ ነው አንተ ባበላሁክ አሁን ያራኩን ነገር ብቻ ንገረኝ እሺ ምን እንደበደልኩ ጥፋቴን ያጎደልኩብህ ነገር ካለ ንገረኝ ነው ማለት ነው ህይወት ውስጥ እንድኖር ያልፈልግም እኔ አልፈልግም ተውጫለሽ በቃ ጭራሽ ከዚህ ቤት ነው የምወጣው ይሄን ነገር እየሰማህ ነው በገዛ ቤቴ ውጭልኝ ይሄ ቤት እስከ ዛሬም ያለው በእኔ ምክንያት ነው እሺ ምን ሆነ ነው ባንተ ምክንያት የኖረው እስኪ ንገረኝ አንቺ ለህክምናሽ ማን ነው ያወጣው ያን ሁሉ ወጪ የትኛው ወጪ ነው ያወጣው እስኪ መልስጠኝ ብር ከሰማይ የሚዘንብ መሰለሽ እንዴ ጭራሽ እኔ ስራ ጠፋ ባኖርኩ አስገባት የታባሽ ነው ለተቀመጭ አንተ ስነ ስርዓት ተጋበልና ተውኝ ብሽናለሽ ተውኝ ተቀመጭ እንዴ ይሄንን መጀመሪያ ስትማግጪ ነበር ማሰብ ያለብሽ ወይኔ ቆሻሻ እያንዳንዷ ያደረጋችኋትን ነገር ታቋታላችሁ ትሰማያለሽ
በአንቺ ምክንያት ነው ሁሉ ነገር የሚመጣው። ጭራሽ በእኔ ምክንያት እሺ ይሁን ትከፍይበታለሽ ዋጋ። ችግር የለም ሁሉም ጥፋት የኔ ይሁን ምንም ይሁን እያንዳንዱ የደም ጠብታ ዋጋ ትከፍይበታለሽ። ስማኝ ታውቀኛለህ እኔ ትዕግስት ባድ ነው ታውቃለህ አይደለ እስኪ ድረስ ነው ዝም በል አይኔ እንጂ ልቤ ምን መስራት እንዳለበት ታውቃለህ ሞያ በልብ ነው አልፈልፍም ቆይ በመጀመሪያ ግን ምንድነው ስታደርግ የነበረው ቤት አይደለም እንዴ ቤቱ በቤቱ በሰላም ረፍት ማድረግ አይችልም ከሴት ጋር ነው በሰላም ቤት ያክስት ልጅ ናት ካክስት ልጅ ጋር አይደለም ካክስት ልጅ ጋር ታዲያ እንደዚህ አይነት ነገር ስታደርግ የነበረ ተመልከት ይሄን ቪዲዮ ያየሁት አሳየልኝ የሰማሁትን ተመልከት ይሄን ቪዲዮ ካሜራ ቤት ውስጥ ማስቀመጥ አልታቀኝም ያልኩ ለዚህ ስልኩን አንጣው የት ጋር ገሽ ነው አየሽው አይደል ስታደርጉ የነበረው ነገር አምጪ ስልኩን አሁን ይሄ ከበቂ በላይ ትልቅ ማስረጃ ነው ሰማኝ አይደለ እግዚአብሔር ለካ አይኔ እንዳያ ያደረገው በምክንያት ነው ይሄንን ነገር እንዳቅ ነበር እስከዛሬ ያደረገው ለበጎ ነው አሁን ምንም አይነት ነገር አልፈልግም ማስረጃ አለኝ አፈን አትክፈት አዳምጠኝ አፈን አትክፈት ለአንድ ቪዲዮ አዳምጠኝ አውሪ ምን ፈልግሽ አወራለሁ አዳምጠኝ በቃ ምንድነው የምታወራው ያንቺ ስለያወራሽ ምን ተለወጠ አመለውጠው ነው ሳይካለ እኔ ፋይል ብቻ መክፈት ነው የምፈልገው እናንተም ከጎኔ እንደምትሆኑ ተስፋ አለኝ ማስረጃ ስላለኝ ከቤቴ ይውጣልኝ እኔ ፖሊስ አለመጣ ወይኔ እኔ ከግጋ መገናኘት አልፈልግም አሁን ቀጥ ብለህ ብቻ ከዚህ ቤት ውጣልኝ እኔ ውስጤ በጣም ብዙ ነገር አለ አታስለቅሰኝ ሰው ፊት ውጣልኝ ያለቀሽ አታስመስይ በእናትሽ አንተ ካንተ በላይ አስመሳይ የለም ስነ ስርዓት ይዛውራ እሺ ስነ ስርዓት ይዛውራ ሁሉንም ችያለሁ ቤቴ አትበል ቤቴ አንድ ያፈራው በራሴ ያፈራው ምንም ንብረት የለ አንተ ተራ አንድ ወጠጥ ይደላላ ነው ሰማኝ አይደለ ስራ አይደለም እንዴ አንድ ነገር እንኳን በስሜ የለ አንድ ነገር በሴት ላይ ተጠግተህ የምትኖር አንድ ቆሻሻ ወጣት ሰማኝ ነገ የሚያጋጥምሽ ብዙ ነገር አለ ሀብታለኝ ምናምን ብሎ ሸጉዶሽ እኮ ተሳስተሻል አንድ ያለው ነገር እንደሌለ ልንገርሽ ዳዳ ከካሜራ ጀርባ ያያቸው ሰዎች ዝም በይ የማንን ጎረምሳ ደግሞ ጥሩ ስራ እንደሰራ ሰው እዚህ አፏን ከፍታ ታወራለች እንዴ ይኸውልሽ ሁለትሽንም መቀመቅ ለማስወረድ ከመቂ በላይ መረጃ አለ ምን አይነት አስተሳሰብ ቢኖራችሁ ነው ቆይ ምንድነው አንቺ ስታደርጊ ነበር ትንሽ እንኳን የሴት ልጅ ክብር የለሽም ምንድነው የሴት ልጅ ክብር ከባለ ትዳር ሰው ጋር ተናገሪ የምንም ትዳር የለም ሰው ገባ ወጣ ትዳር ነው እንዴ ሰማኸኝ አንድ ቤት ውስጥ አንድ ሴት ጋር የሚኖር ሰው ሁሉ ተላልፎ ይሄ እዚህ ስልክ ውስጥ ያለ ማስረጃ በሙሉ በቃ አሳየኝ እኮ በቃ አንተ ሰማኝ አይደል ሁለታችሁ ይማስላለሽ ሚስቱ መሆን ትችያለሽ ማለት አይደለም እሺ ሚስቱ ደግሞ ምን መኖር አለበት ሚስት መሆን መቻል አለብሽ እንዴት ነው ሚስት መሆን የምችለው እስኪ አይበላሽ አሁን ብዙ ነገሮችን ማብራራት የለብኝም ላይኔ ብቻ ምን አይነት ሴት ካንተ እሷ 10 እጥፍ ትሻላለች አንተ ባይነ ከምታየው እሷ 10 እጥፍ ትሻላለች የሞከረ ያውቀዋል ትክክል ነህ ቆሻሻ እኔ ባንቺ ልጅ ነው ረምሽ እሱ ለምንድን ነው ከእንደዚህ ራሳችን የምናወርደው ከከላት ዘመተና ማለት ትግስት በቃ ከነሱ ጋር ይጨርሱ ስሙኝ ሁለታችሁን ማለት ጉዳይሽን ዝም ብለህ አዳምጣለሁ ትምህርት ስራ እያልሽ የምትወጪበትን ኬዛውን ይሄው ሁለታችሁን ማለት የማገዝሽብኝ እንደሆነ አሁን ይገባኝ እኮ አንተ ስነ ስርዓት ይዘህ አይነ ሰው ሲላንተ ምን ታደርግልሃለሽ አሁን ማታረግልኝ በቃ እኮ አለቀ አሁን የተዘጋ ፋይል ነው ይሄን እኔ ተከላት አንዱ እዚህ ጋር ምንም ህግ አካላት ምናምን አያስፈልጉም መፋታተር የምትፈልጊው የእሱን ፍላጎት እሱ ነው እስከዛሬም ላንቺ ስሜት ነበር ሲጨነቅልሽ ነበር ሰማሽ በፍቺ ብቻ የሚቆም ነገር የለም እሺ ሰማሽ ሁለታችሁ መቀመቅ ሰማኝ አይደለ ይሄ ሁሉ ማስረጃ ከበቂ በላይ ነው እናንተን እንትን ለማለት አሳያችኋለሁ ሁለታችሁ እንደዚህ መቶ ነገር አይደለም ልክ ነህ በቃ ማይሆን ነገር አደረገናል እሺ ትክክል ነው ግን እንደዚህ ማለት በቃ ትክክለኛ ነገር ነው ያደረግነው ትክክለኛ ነገር ነው ሚስት መሆን አልቻለችም ስለዚህ ሌላ ሚስት ማግባት አለበት ሰማሽ እኔ አንቺን እንደ ሴት ራሱ አይቻለው ራሽ ሰማሽ ደስ እንዳለ የኛ በጣም ወዳት ሴት ነች የድርችና በቃ ስራስራት አፍሻን ተፈታሽ ጥሎሽ እንደማይራሱ ግንባር አለማይቴ ዛሬ ሲጀመር ማለት ነው ይልሽ ታይበናትሽ ዛሬ ዲቷራ ክፉ አላወራም ለነገሩ ታዩ አንዴ ተረግመሻል አንቺ አሁን የሚያረጋግጥሽ ለነገርሽ ለካት ይኖርሽ አንቺ ስለሽ ኖረሽና ነው ሌላ ህይወት እንደሚገጥሽ በምን ታውቂያለሽ ጥሎሽ እንደማይሄድ አንቺስ ምን ማስረጃ አለ ወይ መቼም እንዳንተው አልችልም የዘራሻትን እያንዳንዱ በእናትሽ በቃ አፍሽን ትክፈችብኝ ወከች ልጅ ከቤት የኔ ነገር ከቤቴ አስወጣልኝ ትንሽ ከቤት አስወጣልኝ ሌላ ነገር ከመከተል አንተ ጋር እናወራለን አስወጣልኝ ለምን ታስወጣኝ አብረው ነው የምወጣው አልወጣም ብቻዬን ትቼው አልወጣም ባሌን ትቼው አልወጣም ልክ አሳይታ አምጣልኝ አንተ ምን አባ እያደረክ ነው
አይነ ስውር ሴት ላይ ነው አቅምን የምታሳየው? ስማ አቅምን የምታሳየው አይነ ስውር ሴት ላይ ነው። ስነ ስርዓት ይዘህ ተቀመጥ። ሰማኝ አይደለ? ስነ ስርዓት ይዘህ ተቀመጥ። ቦታን አሳያለሁ። ቆሻሻ እንዳንተ አይነቱን ብዙ ሰው ቀጥቻ አውቃለሁ። እሺ ምንድን ነው የምትፈልገው? ምን ፈልጋችሁ ነው? እሺ ያደረከውን እያንዳንዱን ነገር ታውቀዋለህ ነው እያልኩ ያለሁት። እቺ ምስኪን ሴት ላይ ምንድን ነው ስታደርግባት የነበረው? እሺ ልጅ ማለት እሺ ምንድን ነው የምትፈልገው? በቃ የምትፈልገው ምንድን ነው ስታደርግባት የነበረው? በቤቷ እየኖርክ ሰማኝ አይደለ? በቤቷ እየኖርክ እሷ ያበሰለችውን እየበላ እየዳበሰች በምትሰራው ምግብ ነው አንተ እዚህ ደረጃ የደረስኩ አይደለ? ምን አሳጥጣ ነው እዚህ ሴት ላይ እንደዚህ አይነት ነገር ለማድረግ የወሰንከው? ይሄን ነው እንድትነግረኝ የምፈልገው። ተናገር እስቲ ተናገር። ለዚህ ምክንያት እንዳለህ እንደሆነ እና ይሆናል ተናገር። ጭንቅላቴን በጣም ነው የሚወቅሰኝ። እባክህ በቃ እንደዚህ ከዚህ በላይ አትጫነኝ። መታከም እንደሚችል እኮ ታከም መዳን እንደሚችል እኮ ውስጥህ ያውቀዋል አይደል? ትንሽ ቀን እኮ ነው ለቀጠሮ የቀረኝ። ያንን እንኳን ቢያንስ መታገስ ያቅተካል። ያችን ቀን እንኳን ኧረ ብዙ ነገር አሳልፈናል። እንኳን ከዚህ የባሰ እኮ ምን ሆነህ ነው? በቃ አሁን እንደ በፊቱ ልወድሽ አልቻልኩማ። ምን ላድርግ? ምንድነው ምክንያቱ? እሺ ምንድነው? እሺ ምክንያቱም ብቻ አስረዳኝ። ለምንድን ነው ልትወደኝ አልቻልኩም? እንዴት ነው የማይገባሽ? ባንደበት መናገር አለብኝ ላይ ስላልቻልኩኝ አይነ ስውር ስለሆንኩ በቃ አንተ ነው እሱም ዋና ምክንያቱ ነው። ታዲያ አንተ አይኔን ብለህ ምን አይገባህም? በቃ ስንት ነገር ቆመን እኮ ተማምለናል አይደል እንዴ? እንዴ የምታረጊልኝ ማድረግልሽ መልሰሽ ማድረግ የምትችይው መስሎኝ ነው አይደል? እኔ በቃ ምንም አንቺ ማድረግ የምትችይው ነገር የለም። እሺ ምንድን ነው ያልቻልኩትን ንገረኝ። እኔ እስከዛሬ ሁሉ ነገር ማድረግ እንደምችል ነበር የሚሰማኝ። እንዴ ጉድለትም ካለ እኮ ተነጋግረን ነበር እስከዛሬ ስንፈተው የነበረው አይደል? ዛሬ ምን ተፈጠረ? ሲጀመር ከዚህ በኋላ ብታብራራልኝም ምንም ብንልም እኔ ኦልሬዲ ምንም የምፈልገው ነገር የለም። ብቻ ከቤቴ እንዲወጣልኝና ፍቺ ሂደቱን ብቻ ለላከኝ ነው የምፈልገው። ሌላ ምንም አልፈልግም። እኔ ሆንኩትን እሆናለሁ። በቃ ሁሌም ተደባብቄ መኖር ሳልችልኛል። በግልጽ መኖር ነው የምፈልገው። እንደዛ ብለህ ታዲያ መጀመሪያ ለምን አልተናገርክም? በቤቴ እንደዚህ ከማድረግ እኔ እንዲህ ከማድረግ እኔ እንጃ ስንቴ ምን ውስጥ ነው ይባላል ነገር ውለታውን ይዞኝ ነው እንጂ ውለታ ለምንድን ነው ውለታ የሚይዝ? ፍቅር እኮ ውለታ የሚያስረው ነገር አይደለም። የምን ፍቅር ነው የምታወሪው? ፍቅር እንደሌለኝ አይገባሽም እንዴ? እስከዛሬ እኔ ከዚህ በላይ ማዳመጥ መስማት ማለት ሰማኝ። አታልቅሽ። ያለቀቀች ነው። ስነ ስርዓት ይዘህ ሰማኝ አይደለ? እሷ ላይ ጭራሽ ጣትን የመጠቆም ድፍረቱ እንኳን ሊኖር አይገባም። አንተ እያደረክ የነበረውን እያንዳንዱን ነገር ታውቀዋለህ አይደለ? ወዴትም አትወጣም። አሁን ይሄን ነገር ለምን እንዳደረክ ብቻ ነው ማወቅ የምፈልገው። ይሄን ልታደርግ የፈለክበት ምክንያት ስትለኝ ነበር እወጣላታለሁ። ከዚህ በኋላ ወዴትም አትወጣም። ሰማኝ አይደል? ከዚህ በኋላ በሰላም የምትመራው ህይወት ራሱ አይኖርህም። በትዳር ላይ በትዳር መሀል እየገባችሁ አትፈትፍቱ። አንቺም ስሚ፣ ከዚህ በኋላ እንደ በፊቱ ብትለምኝኝ እንኳን አልመለስም። ከዚህ በኋላ ትሰሚያለሽ? በፊት እያለቀሽ እየለመንሽ የምታደርጊውን ነገር እያዘንኩልሽ የማደርገውን ነገር ከዚህ በኋላ መልሼ የማደርገው እንዳይመስልሽ። አይታል እንዴት እየደበደበኝ እንደሚያኖር ይሄ ራሱ አንድ ማስረጃ ነው እየተውክልን ያለው። ሰማኝ አይደለ? ሁለታሽን ረስተሽ ያደረኩልሽን ሁሉ ረስተሽ ነው እንደዚህ ሁሉ ያበቃሽ። እኮ እንዳያስቀጠቀጠኝ እኮ ችዬ ጸጥ ያልኩት ትዳሬን ብዬ ነው እንጂ ሱስ ሆኖብኝ አይደለም። ዱላ እኔ ራሱ አይደለም አንተ ብትለምነኝ እኔ ለምኝ ምንም ብትለኝ እንደማልሰማ ከወቅሽ ከዚህ በኋላ አታቀኝም ነው አታቀኝም። የምታውቃት ትዕግስት እቺ ድሮ የምትለምንህ ምናምን ትዕግስት እንዳትመስልክሽ። ሰማኝ እስከዛሬ እንደዚህ በተናገርሽው ነገር ብትጸጸችበታለሽ። በፍጹም ነው ማለት ተጸጸችበት። በፍጹም አዳምጠኝ። እስከዛሬ ብቻዋን ነች ብለህ ስትጫወትባት ነበር። ከዚህ በኋላ ግን ይሄ የምታየው ሰው ሁሉ ከሷ ጎን ነው የሚቆም። ሰማኝ አይደለ? መቼም ቢሆን ብቻዋን እንደማንተዋት እኔ በደንብ አስረግጬ እነግራለሁ። እሺ አሁን እሺ ምንድን እንዲደረግ ምን ታደርገው? ለምንድን ነው ይሄን ማድረግ ያስፈልገው? ይሄን ነው እንድትነግረኝ ነው ወንድ ልጅ አይደለም? ምን አይደለም? አታስብም? በቃ ሰው ሚስት ፍላጎት ማታሟላ ከሆነ ምን ታደርግልሃለች? ይኸውልህ ከሚያይ ሰው በላይ ሆና እየዳበሰች እየሰራች እያበላች ከፈለገች አትራብስ። እኔ ምን ያደርግልኛል? ምን አይነት ውለታ ቢስ ብትሆን ነው አንተ? ውለታ ቤት እኮ ነው ያለው። ያን ሁሉ ገንዘብ አወጣሁላት እኮ ውለታ የምን ውለታ ነው? የቱን ገንዘብ ነው ያወጣህልኝ ንገረኝ። እኔ እኮ ተዋቶልኝ እኮ ነው የታከምኩ ያለሁት። ተዋቶልኝ የሚለው ጽናኝበት ነው። ገባሽ? ለምን ስታምኝ እስቲ የትኛው እንዳመጣልኝ ንገረኝ። እንዴ አመጣሁት ያልከውን ገንዘብ እኮ ከመምህራኖች እኮ ናቸው አዋጥተው የሰጡኝ አይደል እንዴ? ትምህርት ቤት የሰጠኝ ገንዘብ እኮ ነው። አዋጥተው ስለሰጡሽ ያ ሁሉ ብር ማን ነው ያወጣልሽ? እንዴ ያንተ ነው እንዴ? ኧረ ተው በእናትህ ካንወሻሽ ብዙ ማስረጃ ያለኝ ሰው ነኝ እኔ። ምንም ባላይ ግን የተማርኩ ሰው መሆኔን አትርሳሽ። ምን ማድረግ እንዳለብኝ የት ድረስ መሄድ እንዳለብኝ ደግሞ አሳይካለሁ። ሁሉ እኮ ያው ሁሉ ነገር ታውቂያለሽ ማለት ነው። ተው በቃ ኦኬ። እኔ ማድረግ ያለብኝ ነው። አንዴ ትግስት ስማኝ።
ማየት ስላልቻለች ነው ይሄን ሁሉ ነገር ስታደርግባት የነበረው። ማየት ብትችል ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ተሰማለህ? እኔም እስከዛሬ ድረስ ታግሻት አይነ ስውሩ ነው የጠበቅኳት። አንድ ቀን ይሄ አይኖ ይስተካከላል ብዬ ነው። መቼም አይስተካከልም። መቼም አይደለም። ስለነገር ለካት ነው የታገስካት ለዚህ አይደለም። በሷ ቤት እየኖርክ ስለሆነ የሷን ምግብ እየበላህ ስለሆነ የሷን ገንዘብ እየተጠቀምክ ስለሆነ ነው የታገስካት። ታራ ያሳለፍናቸው ነገር እንኳን እያሰብኩ ለምትናገረው ነገር ስነ ስርዓት ያዝ። እንዴ ምን አሳለፈን ካንቺ ጋር? ወይ ለመሆኑ ገና ለገና ተጻም ልጅ ሆነን አደገን ምናምን ለሚተው ታሪክ ይዘሽ 30 ምናምን ስነ ስርዓት ይዛውራ። ለመሆኑ ከሷ ጋር ብቻ ነው ከዚህ ቺኛዋ ልጅ ጋር ብቻ ነው ከስንሴ ጋር ነው አንተ የምትዘለው ይወጣ? ተናገር። እሱ ይመለከታል። እሱ አንተ ማወቅ አለብህ። እኔ አሁን ለኔ ካልተናገርክ ህግ ጋር መናገር አይቀርም። ደግሞ ማስረጃ ማለ መናገር መቻል አለብህ። ብዙ የተያዘ ማስረጃ አለ። ተናገር። እንደዚህ የምተው ነገር አይኖርም። ሰማኸኝ? እንደዚህ የምተው ነገር አይኖርም። ህግ ፊት ትሄዳለህ። በትዳር ላይ ሌላ ሴት መደረብ ወንጀል እንደሆነ ታውቀዋለህ። አንተን ደግሞ እኔ መቀመቅ ከተሃል ህግ ገንዘብ ማይፈታው ነገር የለም። ይኸውልህ እኛም ተናገር። የራስህ የሆነ አንድም ሳንቲም የለህም። ያን ታውቀዋለህ። ከዚህ ቤት አስመንቀር ያስወጣለሁ ነው። ዛሬ አታድራትም እዚህ ቤት። ሰማኝ አይደል? አንተ እኔ ገንዘብ እንደሌለኝ በምን አወቅ? ልስጥ የምፈልገው አሁን በዚህ ሰዓት ልስጥ። በቃ ካንተ ጋር እኔ እንደዚህ ወርጄ ካንተ ጋር ልነጋገርም። ሰማኝ አይደል? አንተም ቦታህን አሳያለሁ። አሁን እኔ እንደዚህ አይነት ቆሻሻ ሰው ጋር መኖር የራሱ ዛሬ ገናን ያው ምን እንዲሆን ነው የምትፈልጊው? ትግስት ከዚህ በኋላ ምን እንዳረግልሽ ነው የምትፈልጊው? እሱም እኔ ሁለቱንም መክሰስ ፈልጋለሁ። እሺ ፍቺ ፈልጋለሁ። ከዚህ ቤት ይውጣልኝ እና ከኔ ብዙ ሜትር ይራቅልኝ፣ እንዳይቀርበኝ፣ እንዳይጠጋኝ። እሱ ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። ተነጋግረን መፍታት የምንችለው ነገር እኮ ነው። ምን ነው እንዴ? ቀሳ ሰላም ውድ ቤተሰቦች፣ እንግዲህ የባለፈውን የትዕግስትን ስቶሪ እንደምታስታውሱት ነበረ። እንግዲህ ሁላችንም ያዘንበት ታሪክ ነበረ። ነገር ግን ከ15 ቀን በኋላ እስቲ ና ጎብኘት ታርገኝ ብላኝ እኔም ይቺን ሰሞን በርግጥ አልጠፋውም እየጠየቅኳት ነበረ። ይቺን ሰሞን ግን ትንሽ ስራ በዝቶብኝ አልመጣሁም ነበረና ናና እስቲ ጎብኘት ታርገኝ ብላኝ እንግዲህ መጥቼ ለማውራት ወስኛለሁ ማለት ነው። ትዕግስት እንግዲህ እንዳየሁሽ ከሆነ በጣም አሁን ጥሩ ሁኔታ ላይ ነው የምትገኘው። ሕክምናሽንም እየተከታተልሽ እንደሆነ ዶክተሮች እየደወሉ እየነገሩኝ ነው ያሉትና እንዴት ነው ከዛ በኋላ ትዕግስት ያለው ነገር? እግዚአብሔር ይመስገን በጣም አሁን አሪፍ ላይ ነኝ ያለሁት። ማለት እግዚአብሔር ደርቶኛል ነው የምለው። እንደዚህ ቶሎ ራሴን እችላለሁ ካለብኝ ነገር ቶሎ ላቀቃለሁ ብዬ አስቤ አላቅም ነበርና ያ ሁሉን ነገር ሲሆን ላያስችል አይሰጥም አይደለም ይባላል። እንደውም በጣም አበርትቶኛል ያለው ነገር አሁን በጣም ደህና ነኝ። በጣም አሪፍ ላይ ነው ያለሁት። አዎ እንደማየው ከሆነ በጣም ጥሩ ሁኔታ ላይ ነሽ። ዶክተሮችም ደግሞ ሕክምናሽን በደንብ እየተከታተልሽ እንደሆነ ነግሮኛል። እንደውም ልጁ በነበረ ሰዓት ታሪኩ በነበረ ሰዓት ሕክምናሽንም እንደማትሄጂ እንደሚያስቀርሽ ነግረሽኝ ነበርና አሁን ግን በጣም እየተከታተልሽ እንደሆነ ሕክምናሽን የመዳን ፍላጎትሽም ደግሞ በዛው ልክ እየጨመረ እንደሆነ ነግረውኛልና እንዴት ነው ከዛ በኋላ ያለው ነገር? አሁን ምን ላይ ነሽ ያለሽው? አሁን ያለሁበት እንዳልከው ሕክምናዬን ኦልሬዲ በቃ ትንሽ ቀን የቀረኝ ለቀዶ ጥገና ለኦፕራሲዮን ወረፋ እስኪደርሰኝ ነው የምጠብቀው። ትንሽ ብዙ ታካሚ ስላለ እሱን ብቻ ነው የምጠብቀው። በተረፈ በቃ እውነት በጣም አሪፍ ላይ ያለሁት። በጣም ከምነግርህ በላይ እንደዚህ ከትዳር ወጥቼ ከሱ ተለይቼ እኖራለሁ የሚለው ሀሳብ በፍጹም ጭንቅላቴ ውስጥ አልነበረም። ያው ትንሽ ያለ ነገር ቢኖርም ልቤ ውስጥ ካየኋቸው ንግግሮች ከተናገረኝ ንግግር በኋላ በቃ በጣም ነው የቆረጠልኝ እና ወደፊት እየሄድኩ ነው። በጣም አበርትቶኛል ነው የሚል አጠንክሮኛል። ሕክምናዬን በሚገባ እየተቀላጠፈ ነውና በቃ በጣም እኔ እንጃ አላቅም ምን ማለት እንዳለብኝ። በጣም ነው ማመሰግናችሁ። ከእግዚአብሔር በታች እናንተ ያገዛችሁኝ ስለሆነ በጣም ነው ማመሰግነው። አዎ እንግዲህ ከዛ በኋላም ብዙ ነገሮችን ነግረሽን ምናምን ሳይካትሪስት እንድታማክሪም አድርገንሽ ነበር። ያው እሱ የተናገራቸው ነገሮች ይኖራሉ ምናምን ያ ደግሞ ልብሽ ላይ ጠባሳ ሊጥልብሽ ይችላል ብለን እኛም ያመቻቸንልሽ ነገሮች ነበሩ። እንዴት ነው እሱንስ ነገር እየተከታተልሽ ነው? በሚገባ አንደኛም ቆሜ እንዴት ያደረገኝ እሱ ነው። እናንተንም አመሰግናለሁ ያልኩትኝ በዚህ ምክንያት ነውና በጣም ነው የረዳችኝ። በጣም እግዚአብሔር ይስጣት እሷንም በዚህ አጋጣሚ በቃ በጣም ነው እንትን ያደረገኝ የረዳኝ እንድነቃቃ ሞቲቬት እንደሆነ ያደረገችኝና ማድረግ እንደምችል ከኖርማል ሰው ምንም ነገር እንዳልጎደለኝ ነው በቃ ኖርማል ህይወቴ እንድኖር እንድቀጥል ስላደረገችኝ በጣም እድለኛ ነኝ ማለት በጣምም አሁን ጥሩ ደረጃ ላይ እንድደርስ አድርጋኛለች ማለት በስሜት ማለት ነው። የሰው ልጅ የሚያድገው በገንዘብ ብቻ አይደለም በአስተሳሰብም ነውና አንድ ስቴፕ ወደፊት እንድራመድ ስላደረገችኝ እሷን በጣም ነው ማመሰግናት። በጣም ደስ ይላል። በጣም ደስ ይላል። እንደው ይሄን ነገር ቪዲዮውን ተለቆ የመስሪያ ቤት ሰዎች ሲያዩ ምን አሉሽ? ያው አብዛኛው ሰው ባይዘው ያውቅ ነበር።
አንዳንዴ እንዴት ብለን እንንገራት ትጎዳለች እኔ ለሱ ካለኝ ፍቅር የተነሳ ብሎ ስለሚያስቡ ነው እንጂ ሁሉም ሰው ያውቅ ነበር። በቃ በጣም ነው አፕሪሺየት ያደረጉኝ። በቃ ብዙ ሰው ነው ቤት የሚመጣው ብዙ ሰው ያግዘኛል። እንደዚህ የተጎዳው ማንም ሰው አይመስላቸውም ነበር። ያው በጣም ሳቂታ ተጫዋች ስለሆንኩ ያው ተመችቶኛል ነበር የሚመስላቸው ያለሁበት ህይወትና በቃ ብዙ አፕሪሺየት እያደረገኝ ነው። ብዙ ሰው እያገዘኝ ነው። በቃ ብቻዬን አይደለሁም። ያው እንደምታውቀው እግዚአብሔር ይመስገን አቅም አለኝ። ብዙም የሚከብደኝ ነገር የለም። በገንዘብ ዙሪያ ሰራተኛም ቀጥሬው ራሴ ችዬ እየኖርኩ ነው። እንደማንኛውም ሰው እየወጣሁ እየሰራሁ ነውና በቃ ብዙም እንትን ያለብኝ ነገር የለም። እንደውም ብዙ ሰው ረድቶኛል። እሱ እኔ ጋር እንዳይደርስ አጠገቤ በቃ ብዙ ሰው እየረዳኝ ነው። አንድ ሁለቴ መጥቶ ነበርና በቃ እንዳይደርስ እያደረጉኝ ነው። የፍርድ ቤት ትዕዛዝም ስላለ በቃ እሱ እኔ ጋር ደርሶ አያውቅም። ኦኬ አሁን እሱ በምን አይነት ሁኔታ ላይ ነው የሚገኘው? ከዚህ እንደወጣ ያው እናንተ እንደወሰዳችሁት ጣቢያ ነበር የነበረውና ከዛ በኋላ ከጣቢያ እንደተለቀቀ እኔም አላቅም ሰው ነው አየነ ብሎ የነገረኝ። ከዛ በኋላ አንድ ሁለቴ የመምጣት የመጀመሪያው ያው የጸብ ነበር አመጣጡ። ከዛ ሁለተኛው ላይ ሲያየኝ ያው ነቃ ስላልኩኝ ማለት እንደዚህ ያልጠበቀኝም በጣም ተጎልቼ የሚለመነው ነበር የመሰለውና ስላየኝ ወደ ይቅርታው አካባቢ ነበር ያደላውና ያው የሰፈር ሰዎችን ያው አብሮ አደግም ስለሆነ እንዳይደርስ እዚህ አካባቢ ነው ያደረኩትና በፍጹም በቃ ከዛ በኋላ መጥቶ አያውቅም። በጣም ደስ ይላል። እንግዲህ ትግስት እኔ አሁንም ቢሆን እንደዚህ ሆነሽ በማየቴ በጣም ደስ ብሎኛል እና ደግሞ በቅርቡ ቀዶ ጥገናሽን አድርገሽ ደግሞ እይታሽ ተመልሶልሽ በድጋሚ እንደምንገናኝ አልጠራጠርም። ምናልባት እኛ ስራ ከሌለን ቀዶ ጥገናውንም ስታረጊ ከጎንሽ የምንሆን ይሆናል ማለት ነው። ያው ካልተሳካ ደግሞ ከዛ በኋላ መተን ይሄን ደስታ የምናከብረው ይሆናል። በድጋሚ ግን እንደዚህ ሆነሽ በማየቴ በጣም ደስ ብሎኛል። እኔ በጣም ደስ ብሎኛል። ይሄ ሁሉ ጥረት የሆነው ከእግዚአብሔር በታች በእናንተ ነውና በጣም እጅግ በጣም አድርጌ ነው ማመሰግናችሁ። እግዚአብሔር ያክብርልኝ እናንተን። በጣም አመሰግናለሁ። አሜን። ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነበረ ትግስት በጥሩ ሁኔታ ላይ ነው የምትገኘው። ከዚህ በኋላም ደግሞ የበለጠ ጥሩ እንደምትሆን እይቷ ተመልሶላ በጥሩ ደረጃ ላይ ሆና በድጋሚ እንደምንገናኝ በጣም ባለሙሉ እምነት ነኝና እናንተም ደግሞ ይሄን ታሪክ ከጀመርኩት ጀምሮ እስካሁን ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ